አዎ አብሮ አደግሽን ማግኘት ማለት እኮ ልጅነትሽን ማግኘት ማለት ነው። ደግሞ አምነን ካለበት ስሜት እንደምትወጣ አልጠራጠርም። ካለበት ህይወት እንዳታወጣ ነው የኔ ስጋት። ተይ መልካሙን ማሰብ ነው የሚሻለው። እኛ ሰዎች እኮ ችግራችን ያፋችንን ፍሬ መብላት አለማሰባችን ነው። እንዴት? ጥሩ ነገር ስትመኝ ጥሩ ይገጥምሻል፣ መጥፎ ነገር ስትመኝ ደግሞ መጥፎ ይገጥምሻል። ጭንቅላታችን መጥፎ ነገር እንዳያስብ ማድረግ እንችላለን እንዴ? እንደዛ ብቻ እኮ የብዙ መሞት ብዙ ተጠያቂ ሆኖ ነበር። ግን ደግሞ ያሰብነውን ሁሉ ለማድረግ ይቻላል። የኔ ውድ ይመስለኛል ከረጅም ጭንቀት ጊዜ በኋላ ነው እንደዚህ የሚያምር ምሽት እያሳለፍክ ያለኸው። አዎ የእውነት በጣም ግራ የሚያጋባ ነገር ውስጥ ነኝ ማርያም። አይዞህ፣ ከዚህ በኋላ ብቸኝነት የለም። ከዚህ በኋላ አብሬ ነኝ፣ አሁንም ነገም። እሺ አመሰግናለሁ ማርያም። የሚረዳኝ ብቸኝነቴን የሚያስረሳኝ ሰው ነው ያጣሁት። ታውቂያለሽ፣ ድሮ ሰው እናቱ ስትሞትበት በዙሪያ ያሉ ሰዎች የእናቱን ሞት ያስረሱታል። አሁን ደግሞ እናቱን ካጣ የእናቱን ሞት እንዲያስታውስ የሚያደርግ ሰው ብቻ ነው ያለው። መከፋትን ማዘንን ብቻ ነው የሚሰጡሽ ማርያም። ነስኪ ወደኔ። በዚህ ፍጥነት ማረጌን አላምንም። እውነት ምናልባት አንቺ እንኳን ትረጅኝ ይሆናል። የአምነን የአብሮ አደግ በአሁኑ ሰዓትም አምነንን ከገባበት ችግርና ፈተና ለማውጣትም ብዙ ጥረትን እያደረገች ትገኛለች። ነገር ግን ጄሪና ብሌን በቅናት ጭርጭር እያሉ ነው። ታዲያ በአሁኑ ሰዓትም አምነን የሚከተላትና እንዲሁም የሚሰማትም አብሮ አደጉን ሜሪን ነው ማለት ነው። ሜሪ በአሁኑ ሰዓትም አምነንን ሁሉን ነገር ተቆጣጥራም ወደ ራሷ ለማድረግም ብዙ ግፊትን እያደረገች ትገኛለች። ይሄውም በአምነን አያት ረዳትነት ማለት ነው። የአምነን አያት ከቀድሞም ቢሆን ልጅቷን እንደወደደቻትና እንዲሁም በጣም ጥሩ ልጅ እንደሆነችም እየነገረቻት ነው። ታዲያ ግንኙነታችሁን አጥብቃችሁም ወደ ተሻለ መንገድም እንድትሄዱ ምኞቴ ነው። ይህንንም ደግሞ በቅርብ እናድርገዋለን በርቺ በማለትም እያበረታቻትና እንዲሁም ነገሩንም እንደሚገፉበት ነግራታለች። በነገረቻትም መሰረት እንግዲህ ጊዜም አልወሰደባትም። ወዲያውኑ አምነንን ከእስር ቤት በማስወጣትም አሁን ላይ የጥሩ ጊዜ እንዲያሳልፉና እንዲሁም ወደ ነበሩበት የልጅነታቸው ጨዋታ በመመለስም በጥሩ ሁኔታ ይገኛሉ። ሆኖም ግን በአሁኑ ሰዓትም ጄሪም ቢሆን እኔ የአምነንና የአምነን ብቻ ነኝ፣ ደግሞ አምነንም የኔ ነው በማለትም እየፎከረችና እየዛተች ትገኛለች። ሰላም የተወደዳችሁና የተከበራችሁ የቻናሌ ተከታታዮች እንደምን አላችሁ? ዛሬም እንግዲህ በተወዳጁና እንዲሁም በአጓጊው በትምህርት አዘል ድራማ በድር ድራማ ተከስቻለሁ። እናንተም ላይክ፣ ሼር፣ ኮሜንት እያደረጋችሁ አበረታቱኝ። ስለምታበረታቱኝም ደግሞ ከልብ አመሰግናለሁ በማለት ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ የደወል ምልክቷን በመጫን ሁልጊዜ የሚለቃቸው ቪዲዮዎች ቀድሞ እንዲደርሷችሁ አድርጉ እያልኩኝ በዛሬው ዕለት እንግዲህ ጄሪና ብሌን በቅናት የተንጨረጨሩበት ክፍል ላይ ነው። አምነን ደግሞ ካለበት ችግርና ፈተና የሚወጣ ይመስላል። ምክንያቱም ካየውና እንዲሁም ከምንመለከተው ፈገግታው ማለት ነው። ታዲያ ሜሪም ቢሆን በአሁኑ ሰዓትም አምነንን ከገባህበት ፈተና አስወጣለሁ ደግሞ ህልሜንም ማሳካለው በማለትም መንገዷን ጀምራለች ማለት ነው። ነገር ግን በአሁኑ ሰዓትም እንግዲህ ሜርሲም ቢሆን እንቅፋት እየሆነችባት ትገኛለች። ታዲያ እንግዲህ የአምነን አያትም ቢሆን ለዚህ ቤት ሰዎች ፊት እንዳሰጫቸው አንቺ ተለይተሽ ማየት እፈልጋለሁ፣ አንቺ ከሁሉም ሴቶች የተለየሽና እንዲሁም ከሌሎች አስተሳሰብሽ ከፍ ያለ ነውና
በዚህ መንገድም እንዳይሽ እፈልጋለሁ። ስለዚህ ለሌሎችም ፊት አትስጫቸው በማለትም ቀድማ ስላስጠነቀቀቻትም ሜርሲ ስትናገርም ሆነ ስታወራ አፋፏን በነገርም እየመለሰችባት ነው። ይህንን ማስመልክቶ ሜርሲ በንዴትም እየተቃጠለች ትገኛለች። ይቺ ሴትዮ ምን አይነት ሴትዮ ናት? አምሳያዋን አምታ ቁጭ ያደረገችብኝ በማለትም ጨርቋን እንድትጥል ያደረገቻት ነው። እንግዲህ የአምነን አያትም ቢሆን ሜርሲን ጠምዳ ይዛታለች። ከዚህ በላይ ጨርቅሽን ጥለሽ እንድትሄጅ አደርግሻለሁ። አንቺ በጣም ተንኮለኛና አስመሳይትን ሴት ስለሆንሽም በጣም ከሚገባው በላይ እበቀልሻለሁ በማለትም እየፎከረችባትና እየዛተችባት ትገኛለች። በሌላ በኩል እንግዲህ አምነን የድርጅቱ ጉዳይና እንዲሁም በዙሪያው የሚያመሰቃቅለውንም እንግዲህ የሲፈንንም ድርጊት በአሁኑ ሰዓትም ከምን ደረሰ እንዴት ነው በማለትም ከጓደኛው ከሰለሞን ጋርም እየተደዋወለ ነበረ። ነገር ግን አሁን ላይ ሲፈን አድራሻዋ በምንም አይነት ሁኔታ እንዳልተገኘና እንዲሁም ከዚህ በኋላ በምን አይነት መንገድ ማግኘት አለብን በማለትም ሲመካከሩም ሲፈንን ካላገኘናት እንግዲህ ምስጦፋንም ቢሆን ማፋጠጥና መያዝ አለብኝ። እሱን ሰልሌ አድራሻውንም ሆነ ያለችበትን ሁኔታ ማወቅ ይኖርብኛል። ካለዛ ግን ይሄ ልጅ ከአጠገቤም ከራቀ ወይም ከእጄ ካመለጠ እኔ ምንም አይነት ኢንፎርሜሽን አላገኝም በማለትም እንግዲህ ምስጦፋንንም እየመከሩበት ይገኛሉ። ምስጦፋን ቢሆን በአሁኑ ሰዓትም ግራ ተጋብቷል። ይህም እንግዲህ ሜርሲም ቢሆን ከሲፈን ጋር ግንኙነት አለ። ይህ ነገር አምነን ከሰማ የሚያተርፍና እንዲሁም ከዚህ ቤት የሚያስቀምጥ ይመስላል ወይ በማለትም እየጠየቀችውም ነበረ። አምነን ታዲያ በአሁኑ ሰዓትም እንደዚህ ያደረገውም እንዲሁም ደግሞ እኔ እንድቀመጥ ያደረገኝም እጄ ስለሌለበት ነው በማለትም ለማድበስበስ ቢሞክርም ሜርሲ ግን ምንም አልተፋታቸውም። ታዲያ ይህንን ማስመልክቶ ምስጦፋን ቢሆን እኔ ገደል ከገባው እናንተና እንዲሁም ሲፈንና አንቺ ገደል ትገባላችሁ፣ እኔ ብቻ ገብቼ አልቀርም በማለትም እንግዲህ በጣም በሚያናድድ ሁኔታ ሚስጥሯንም ለመደበቅና እንዲሁም ብዙ በቀልንም አሁን ላይም እንደሚደብቅላትም እየተናገረ ይገኛል። በዚህ ሰዓት ታዲያ ሜርሲም ቢሆን ከአሁኑ መጠጊያን ፈልግ፣ ሁሉንም ነገር ለአምነን እናገራለሁ በማለትም አስጠንቅቀዋለች። በሌላ በኩል አሁን ላይ ብሌን በጣም ግራ ተጋብታለች። በአሁኑ ሰዓት እንዴት ነኝ? በምን ሁኔታ ላይ ነው ያለሁት? የቀድሞ ህይወቴስ ምን ነበር? በማለት እንግዲህ በባለፈው ክፍል ወይዘሮ ዛራንም ቤተሰቦቼ የት ናቸው? በህይወት ካሉ ለምን መተው አያዩኝም? በማለትም እናትና አባቴስ የት ናቸው? በማለትም የማንነት ጥያቄንም ጠይቃት ነበረ። ታዲያ ይሄንን በማስመልከትም ወይዘሮ ዛራም በጣም ተጨንቃ ነበር። ልጄ በአሁኑ ሰዓት እናትና አባትሽ ከሩቅ ሀገር ነው ያሉት። ስለዚህ በቅርብ ቀን መጥተው ያውሻል። ለዚህም ደግሞ አንቺ መረጋጋትና እንዲሁም ከህመምሽ እንድታገግሚ አሁን በትዕግስት መጠበቅ አለብሽ በማለትም ነግራትም ነበረ። ታዲያ ብሌንም ቢሆን የጤናዋ እክልም በጣም እያሳሰባትና እንዲሁም ጥያቄ እየሆነባት መጥቷል። ይህንም እንግዲህ ለአምነንም እየተናገረችም ነበረ። አምነን ሚስት ይኖረው አይኖረው ምንም አታውቅም ነበረ። ነገር ግን ጄሪ በራሷ በአፏም ነግራትም ነበረ ከአምነን ራቂ፣ አምነን ደግሞ ሊጠቀምብሽ ወይም አሁን ላይ ጊዜ ሊያሳልፍብሽ እንጂ ሊወድሽ አይችልም በማለትም ቤቱን ለቃ ለመሄድም አስጠንቅቃትም ነበረ። ነገር ግን ያ ሁሉ ቀርቶ ዛሬ ላይ ጄሪ ብሌንን ጠጋ ብላ እያወራቻትም ትገኛለች። ይቺ ሜሪ አብሮ አደጉ የሆነችውም መታ እኔንም እያንጨረጨረች ትገኛለች። አምነን ከእኔ ለማራቅ የምትቆፍረው ጉድጓድ የለምና በአሁኑ ሰዓትም ግራ ገብቶኛል በማለትም ለብሌን ጭንቀቷን እያካፈለቻት ትገኛለች። ብሌን ግን በቀና መንገድ ነው ያሰበችው። ይህም አምነን አሁን ላይ ካለበት ችግርና ፈተና ታግዘዋለች። እንኳን መጣች በማለትም በመልካም አስተሳሰብ መለሰችላት። ነገር ግን ጄሪ እንደዚህም አልነበረም። አንቺ ሁሉ ነገር አይገባሽም፣ አምነን አሁን ላይ ከኔ የራቀ ነው፣ ለራሷ ለማድረግም ተፍተፍ እያለች ነው በማለትም
በአሁኑ ሰዓትም ለብሌን አሁንም ብዙ ነገሮችም እንደሚለወጡና እንደተለወጡም እየነገረቻት ቢሆንም ብሌን ግን አሁን ላይ ብዙ ነገሮች መልካም ነገር ስናስብም መልካም ነገር ይገጥመናል። ስለዚህ መልካም ነገር አስቢ፣ መልካም ነገር እንዲገጥመሽ በማለትም እንግዲህ የመልካም አስተሳሰቧን አጋርታታለች። ነገር ግን ጄሪ አሁንም ከክፋቷና ከተንኮሏም ልትመለስ አልቻለችም። ይህም እንግዲህ ሜሪና አምናንም ወደ ውጭ ወተን ንፋስ እንውሰድ በማለትም ወስደው ሲመለሱም ወዲያውኑ ጄሪ ነበር የተቀበለቻቸው። ጄሪ በቅናት እርር ድብን እያለች ነው። በመቀጠልም ሜሪ እንግዲህ አምናንን ለራሷ ለማድረግም ወደ ክፍል በመግባትም አረፍ ብለው ባሉበት ሰዓትም ብሌን አይታቸዋለች። በዚህ ሰዓት ታዲያ በጣም ደንግጣ ነበር የቆመችው። እንግዲህ የዛሬው ቪዲዮ ያቆመው ከዚህ ላይ ነበረ። ምን የሚከሰትና የሚፈጠር ይመስላችኋል? በቀጣይ ቪዲዮስ የእናንተን ሀሳብ አስተያየትም በኮሜንት መስጫ ላይ ያስቀምጡ እያልኩኝ እንደኔ ሀሳብና አስተያየትም እንግዲህ አምነን የብሌን መሆን ነው ያለበት እንጂ አብሮ አደግ በሚል ነገርም ፍቅር ሊዳፈን አይችልም። በእርግጥም አሁን ላይ አብሮ አደግነት ጥሩ ቢሆንም ያው ሁለታቸውም ላይፈላለጉ ይችላሉ። አሁን ላይ ሜሪ አምነንም ብትፈልገውም አምነን ግን ብሌንን ከወደዳት ምንም የማይጣጣም ፍቅር ነውና፣ ነገር ግን በአሁኑ ሰዓት በጣም ፍጥጫ ላይ ናቸው ማለት ነው። ታዲያ በስተመጨረሻም ማን ያሸንፍ ይሆን? እንግዲህ እውነተኛ ፍቅር ያለውም በሁለታቸው መካከል በብሌንና በአምነን ነው ማለት ነው። እንደሚታወቀው ጄሪም የገባቸው ለገንዘብና ለክብር እንጂ አሁን ላይ አምነንን ባለቤቷ ለማድረግ ሳይሆን አሁን ላይ ብዙ ገንዘብን አካብታለሁ በማለትም ስለገባችም መጨረሻዋም እንግዲህ ከቤት ውጪ ተብላለች ማለት ነው። የአምነን አያትም የዋዛ አይደለችም። ለምንድን ነው ኮተትሽን ይዘሽ ከዚህ ቤት የማትወጪው? አምነን ከሆነ ትክክለኛ የግራ ጎኑን አግኝቷል በማለትም ቀድማ አስረድታትም ነበረ። በዚህ ሰዓት እንግዲህ ስሜቷንም መቆጣጠር እስከሚያቅታትም ነበረ ስትናደድና እንዲሁም ስትበሳጭ ያየናት። የጄሪ መጨረሻስ ምን ይሆን? እንግዲህ በቀጣይ ቪዲዮም የምናየው ይሆናል ማለት ነው። ስለነበረን ቆይታና እንዲሁም ስላዳመጣችሁኝ አብራችሁ ስለቆያችሁ ከልብ አመሰግናለሁ በማለት መልካም ጊዜ። ቻው።